ሳሽኔ ኮንኩኝ እነሱን ተዋቸውና እኔ ጋር ማስረጃው ከተገኘብኝ እና ያለው ነገር የተጨበረበ እየዋሸው አይደለም። በነገራችን ላይ እየዋሸው አይደለም። እንትን ገስት ላይ ያለው ሰው ማን እንዳለ ከአፌ ውጭ የሚታይ ሰው የለም። ጥቁር ነው ሁሉ ታያቸዋል። እና ድጋሚ ግባ እንደዛ ከሆነ እሺ። እኔ ያለው ሚጣለች አብዲ ያለ አፌ ያለ አራታችን ያለ የመጀመሪያ ስራችን ተስሽ ኦዲት ነው የምናስደርገው ድርጅት እንደ ድርጅት ኦዲት ይደረጋል። እሺ አሁን እሺ ችግር የለውም። ሞዴሬተር ይስቧቸዋል። የሆነች ልጅ አለች፣ እሷን እንስባታለሁ። ችግር የለም። መጨረሻ ላይ አስገባት። እስኪ ሌሎች ከአንተ ጎን የነበሩት ሁሉም ይምጡና ሸር አድርጉላቸው። በቃ በክት እንነጋገርና ይፍረጥ። ይቅርታ ተጠያይቀን እንለያይ። ጉዳዩን ሳነግሩን እኛ ምን ነው ይቅርታ የምንጠይቀው? አሁን እኮ ይሄ ጉዳይ እኮ ከዚህ በላይ እንደላስረዳ ተስፋዬ ወስደሃል፣ ገንዘብ ዘርፈሃል እያልኩህ እኮ ነው። ማስረጃ እሺ፣ ማስረጃ ለዛ ነገር ማስረጃማ ለማውጣት መጀመሪያ እነዚህ በጀርባ የነበሩ ሰዎች እንተማመን፣ አንድ ጊዜ ሁላችንም እኩል እንውጣ። እነሱ መናገር ሲጀምሩ እኔ ራሱ የምዘረግፈው አለ እንዴ። ቢያንስ የፎቶ ሳይሆን የድምፅ አለኝ። መተናል የድምፅ አለኝ። ምንም እንትን የለውም። ዘርፈሃል እያልኩ ነው። በቃ እኔ አጭር ክሱ ዘርፈሃል። ለግል ጉዳይ ለፍቅር ጉዳይ ነው። ዘርፎኛል የሚል ሰው ይምጣሽ። የተዘረፈው ሰው ደግሞ ይምጣ። ገንዘብ የተዋጣልህ በግለሰብ ደረጃም ተዋጥቶልሃል። የከፈተው ግሩፕም በዛ መንገድም እዛ ድርጅት አንተ እንትን አልክበት ላይ ገንዘብ ሰጥተዋል። አዎ በፍቃዳቸው በድርጅቱ አካውንት አንተ ከጀመርክ ጀምሮ በጎ አድራጎት እንደሚያደርገው ረድተዋል። አለቀ። አሁን ያንን ነገር እኛ ምን ብለናል? ሳትሞቱ አስክሬን ለመቀበያ እንዴት ትሸወድ ያላችሁ ብለን አናውቅም። አንተ ነህ ይሄንን ስም እየሰጣችሁ ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም። ከአረብ ሀገር ታማችሁ ስገቡ ሙታችሁ ስገቡ አስክሬን ኧረ እሱ ባዋጡት ብር ሳይሆን አሁን የገስቱ እየመጣልኝ ነው። ጋይስ ታምታፋሩ እኔ አሁን ከቤተሰብ ጋር ገናኝተናል። እውነታው ይሄ ነው እኮ። አስክሬን የተለያየ በሽተኞች እናስገባለሁ። አሁን ድርጅቱ ለምን ድርጅቱ ያስገባም? ራሳቸው ታሞ ሲመጡ እኛ ጋር ይመጣሉ፣ እኛ እናግዛቸዋለን። ገባኝ። ለዛ ጉዳይ ገንዘብ ተሰባስቧል። ለዛ ጉዳይ አይደለም። እኔ አሁን በግል ግልጽ መናገር እንደሚረዳው ረድተዋል። እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ ነው። እሺ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል፣ በጭራሽ ፍቅር ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላውቃትም። አታቋርጠኝና ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ እሺ። አላውቃትም። እኔ አሁን ወደ ግል ህይወትህን ወደ ልጆችህ እናትም ስመለስ ብዙ የሆነ እዚህም ውስጥ መግባት አልፈልግም። ራሷ መናገር ስለምትችል ብዙ የተጥለፈለፈ ነገር ስላለ፣ ግን እዚህ ያላችሁ ለምን አትናገሩም? ለምን እኔ ብቻ እንድናዋቸው እነሱን እኔ እዚህ ጋር ነው አይደለ ወይ? ሲጀመር አንድ ነገር ጆከር የሚደማው የተገባው እኮ እሱም ያወራ እድል ስጠው። እሱ የሚጠብቃቸው ሰዎች አሉ፣ መጥተው ይናገሩ። አንደኛ እኔ ጥያቄ ልጠይቅህ፣ የድርጅት ኦዲተር ቦርዱ ማለት ኦዲተር ምናምን ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው። ማንኛውም በጎ አድራጎት በየአመቱ ኦዲት ይደረጋል። የላኩት ብር በራሳቸው አካውንት በእኔ በተስፋዬ ክንፍ አካውንት 1 ብር ያስገባ ሰው ካለ ይምጣ። ጀጎል ተብሎ በተከፈተው ህጋዊ እውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ። ማን ነው? ቦርዶቹ ማን ናቸው? የስራ አመራሮቹ? ቦርዶቹ እዚህ ሀገር ውስጥ ያሉ ሰዎች ናቸው፣ ኢትዮጵያውያን ናቸው። ኦኬ፣ የስራ አመራሩ ማን ነው? እኔ ነኝ። ባለቤትም ነህ? የስራ አመራሩ ማስራትና ባለቤት እኔ ነኝ። ያሳሙ ማመንጭ የስራ ማስኪያጅ። ኦኬ፣ ኮፒ የት አለሽ? ሞዴሬተርሽ ምን እያደረግሽ ነው?
ቋለው ልካረል እንደ አባቴ ሞዴሬተርሽን እኔ እንደዚህ አይነት ይኸው ክስ ያለበትን ሰው ይሄ በልብ በምናምን ጨዋታ አጫውታለም እኔ ጋር ይሰራም ይያልኩት የመንጋ ግሩፕ እየሄዳችሁን በዋትላላችሁ እዛ እንትን ነገር ብትቦለቃለ ትባረራለ ላ ኮሜንት አትስጊ ፊዮሪ ክፋች ኮሜንት አልዘጋውም እኔ ኮሜንት አትስጊ ኮሜንት ክፋች እኔ አልዘጋውም የቴሌግራም መንጋችሁን ታቆሙታላችሁ ቆይ ነው አትዝጉ እንዴ ምን ጉር ናቸው እነዚህ አትዝጉ ኮሜንት ባለቤትም ነክ ተስፍሽ አንተ ባለቤትም ነክ ቆይ በቃ አንድ ሰው ይክፈተው ሆፕ ክፈችው ኮሜንቱን ክፈችው ሚጣ ባለቤት የሚባል ነገር የለውም አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው እኔ ስራ አስኪያጅና መስራች ነኝ የስልጣኔ ስለዚህ ባለቤት ነህ እኮ ምንም የተለየ ነገር የለውም እኮ መስራችና ባለቤት አሁን የቦርዱን አካሄድና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት በትንሹ እስኪ ስንት አባል አለ ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበለ ህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ መሰብሰብ ከአረብ ሀገር ተብሎ አይደለም ማንኛውም ኢትዮጵያዊ በአለም ላይ ያለ ድርጅቱን ይረዳል አንቺ ግን የሚያዋጡት አረብ ሀገር ኮሜንቱን እኮ እነሱ ስላመኑበት ነው እነሱ ስለማገለግላቸው ነው የእነሱ ጉዳይ ስለሆነ ነው ኦሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ ወንድሞች የሚያግዝ ነው እዚህ ሲመጡ በምን ነው መታገዛቸው ማረፊያ የሌላቸው እኛ ጋር መጥተው አርፎ ወደ ቤተሰብ ይሄዳሉ ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ አስክሬን ፕሮሰስ አድርገን አስክሬን ወደ ሀገር ቤት ሲገባ ለሀገር ምድራቸው እንሸኛለን ይህንን ነገር እኮ 3 ዓመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ ምንም የተለየ ነገር የለውም ሰራ እንዴ ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት ወደ ሀገራቸው ይሄዳሉ ቤርጎ አይደለም ማረፊያ ነው ታሞም የመጣ ማረፊያም የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር ተቆይ ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት ይወሰድከው አንተ ነህ ኖ ገንዘቡ በአንድ ሰው አይንቀሳቀስም ሙተናል ተውቆያችሁ አትሙቱ ኑሩ ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር መስራችም የድርጅቱ ባለቤትም ሊናን አስገቧት የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም እያልኩ ነው አዳምጠኝ ሊቀመንበሩም ሁሉ ነገርም የምታስወጣው የምታስገባ እሱን ተወጫው አንተ ነህ ተከሳሹም ተወቃሹም ሚዲያም ላይ ይዘው የመጣው አንተ ነህ ምኑ ነው እሱ ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ ማስረጃ የሚገናኝ ነገር መስራቹም አንተ ነህ ሐሳብ አመንጮም አንተ ነህ ወደ ሚዲያም ይዘው የመጣው አንተ ነህ ማስረጃ እኮ በልታል ስትል አጭበርብራል ከድርጅቱ የተላከውን ብር አውጥተህ በልታል ስትል ማስረጃ ያሳየኝ ነው እያልኩ ያለው እኔ አሁን ወደ ጥያቄው እንመለስልህ እሺ ድርጅቱ ምን ያክል ገንዘብ አለው እሺ ምንም አክል አካውንቱ ላይ ምንም ብር የለውም የተሰበሰበው ገንዘብስ ምንም የተሰበሰበ ብር የለውም የተሰበሰበው ያን የተሰጠው የሰበሰብከው ቢያንስ ምሳሌ ልጥቀስልህ ሳራ እንኳን ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እንደ ሙኒት የጀጎልን ካርድ ይዛችሁ አዳምጠኝ በግለሰብ ደረጃ ስማቸው መጠቀስ አይፈልግም እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ እነሱ ከተናገሩ በኋላ ደረሰኝ አለ እንደረሰኝ ያሳያለሁ ኦኬ ጥያቄውን በግለሰብ ደረጃ ተሰጥተሃል ያ ሁሉ ገንዘብ እየታደረሰ በግለሰብ ደረጃ ይሰጠኝ አንተ በግለሰብ ደረጃ በውስጥ ስማቸው እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ ግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት ነው ወደዛ ድርጅት አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም ገንዘብ የለውም ብላ እንዳትመለስ
እንዴ አካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለእኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያህል ነው ብለህ ማስረጃ አትበል። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም አልክ። ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር የምከፍለው። ምን ነው የዛን ጊዜ ያልነበራችሁም? ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦልሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦልሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጭ የተረዱት የተከራየሁት ቤት ያለውበትን እዚህ መጥተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብረሃል፣ ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋዬ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላልከውም እኮ። አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስ መዝናኛ ነው ያደረግከው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማዋን ጀምሬዋለሁ። ወደ ሚስት እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ከሆነ ሀገር ላይ የመጣው ሰው ነኝ። አሁን ሌሎችም እድል እንድሰጥ እሺ። አንተ ለ2 ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት። ተስፈሽ አካውንቱ ባዶ ነው አልክ አይደል? አካውንቱ ውስጥ ምንም ገንዘብ የለም ብለህናል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በመሰለ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ። አንተ ተዋቸው በእናትህ እንደዚህ መንጋ ተልከው ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽን። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግ ልክ እናያለን እኛ ያው ከታች ሆነን እንደታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይንም ተሳፍቱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ነው መተዳደሪያ ሚጣ እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር የምጨምርልህ እኔ ሚዩት እንዲያደርግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሊናም ሁላችሁ ያላችሁ ጥያቄ ሌላው ያው ብዙ ጊዜ ስናገር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንደምን እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ቢዝነስ የለህም አለኝ አይነት ቢዝነስ ይሄን ይዘህ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለኝ ስለከፈት ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉቺን አስገቧት፣ ጉቺን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት የምጠይቅህ አዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ላቋርጥህ እኔ ገስት ስለማይታየኝ ይኸው አስቀምጫዋለሁ። ጃፒ
አልመጣችም። እኔ ያስገባችኋለሁ። ጃፒ ምላስ ተበዳ ሲል ስላየሁት ነው። ከታይ አይታየም። ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሐሳብ ኩቺንም እሱን ምን ያስገባችኋለሁ። ጀስት ወደ ሐሳብ እሺ። ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁትና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ፣ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ። ከምናውቃቸው ትልልቅ ጀምሮ ከነ መቄዶንያ ከሌሎቹም አንጻር ማለት ነው። ጀጎልም እንደ ማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በእኔ በግል በተስፋዬ ሰጥቼዋለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኝን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በእኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ መሀልም ተመልሷል። የሌላ ጉዳይ በእኔ የተሰበሰበ አንድ ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደህብናል የሚል ሰው ካለ፣ ለእኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትንላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይ እንደ አንተ መተዳደሪያ ምንድን ነው ያልኩ ላይ ኦኬ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ የምሰጥሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሀል አንደኛው ነኝ ብል ማጋነን አይሆንም። እኔ የራሴ ትምህርት እና እውቀት ያለኝ የራሴ የዩቲዩብ ቻናሎች ያሉኝ አሁን ያስረዳህን እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድን ነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦልሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይህን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ተአምር ሆኖ አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል። ግን አንተ የምትለቃቸውን ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይሄንን ያለውን የነበረን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ሲጀመር አሁን ይሄን ያህል አንተ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም ባንኩ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። እኔ አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን
አስተባባሪ የሚዲያው አስተባባሪ አሉ አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መራር እያልን እየገባ ነው። ልመጣልህ። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ከሰበሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5,000 10,000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይህንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለእሷ የምትሰጣት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ሕክምናም የሚባለውም ነገር እዛ ላይ ሲደረስም ከዚችኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስታወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑረን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ያረጋግጥ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀምሬላችኋለሁ እንዲያወጡ ነው አሁን እየጠየቅኩ። ግን አሁን እኔ አጭሩን ነገር የምነግርህ ኢትዮጵያ ከገባ በኋላ ችኛይቱን ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል? እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጎ አድራጎት ድርጅት ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይህን ነገር ያልኩ አሁን ይህን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ አለ። ተስፋዬ ጋር አይደለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ጥያቄ ነበረኝ መጠየቅ እችላለሁ? ይቻላል። ኦኬ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበት እና አንተ አንድ ንጆ እኔ እንደ 2 ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያ እና 2 እነዚህ ነጌርጌሶሪያን እንዲሁም ሲስተር ዘቢደርን ነው ልተማመን የምችለው። አደርዋይስ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንደ አንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን የሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማ ነው እዚህ ሚዲያ ላይ ትክክል ነኝ? ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድን ነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? ቅድምም እንደሰማነው አንዲት ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፈቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ
ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይቁጠረው ኦዲት የሚያደርገው እንግዲህ በሀቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድን ነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና ቆይ አንዴ እሷን ልመልስና ወደ አንቺ የእሷን ይመልስላል። ይናይ በመጀመሪያ ደረጃ ተስፋዬ ግን እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለህ እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሀሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲህ አናደርግም? የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሀሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ኢንተራፕት ማድረግ አልፈለኩም፣ ይቅርታ። አባላቶቹ ማን ናቸው? ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ ከሆኑ ድረስ አባላቶቹ እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ የምናውቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይ። ይቅርታ ስልም ምናምን አታውቅም፣ ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት ምነግረሽ መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጥቻለሁ። 4000 ተቀብለ ነው መታወቂያ የምትሰጣቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድራም ነው ኦልሬዲ የሚከፍሉት። 100 ድራም ይከፍሉና ድርጅቱን ያግዛሉ። ያንን የሚያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን። ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም እገዛ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላቅም። እንደውም 90% ያገዝኩት ምንም መዋጮ አላዋጣውን። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 ዓመት ነው? ኧረ ገና ዓመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ስመጣ ነው። አንተ ብዙ ጊዜ ውሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም? 1 ሚሊዮን ነው ነበር የተባልኩ። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ እችላለሁ። የባንኩን እስከ ትላንትናው ቀን ድረስ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይም ለቅቄዋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ
ጥያቄ ነበረኝ ለተስፍሽ ተመለሰም እኮ እኔ ኢትስ ፋይን። እሺ መደባበስ ነው። ቀጥይ ሃሽታግ ጨርሽና በተራ ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለ ነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሁኑ፣ ሜምበር ሁኑ፣ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ፣ አባልነት ተመዝገቡ፣ በየወሩ ይሄን ያህል ክፈሉ ብባል አምኜ የሆነን ሰው አምኜ የምወዳቸው የምከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ which means አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደንብ ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድን ነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦልሬዲ ነሱ ኦዲት አድርገው እንደ ኤንጆ ሳይሆን ኤንጆ ማለት አንተ ወደ ፈቅደህ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያል እና 100 ድርሃም። አዎ ይሄ የአረብ ሀገር መድበን አይደለም አባል ለመሆን ብር ማለት ነው። በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው። ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ በአንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደ ደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ አድርግ እንደ በሬ ስለሚነዱ። በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። እናንተ ናችሁ እያደረጋችሁ ያላችሁ። ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ተመጣሃል ማለት ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። እኔ ተሳድቤ አይደለም እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ይሄ ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል እከሌ እንዲያደርግ በዚህ መንገድ ሂድ ሲሉት በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ስንት ሬሳ ተልኮ ነው ሳቢው አልቋል ያልከው ተስፌ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል ታረል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው አሳሽ እንደ አረብ ሀገር ሴቶኜ እኔ በጭራሽ እንደዛ ብለን አናውቅም። እሺ እህቴ ጠይቄ ተስፍሽ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሐሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት ሐሳብ የበጎ አድራጎት ሐሳብ ያለው አረብ ሀገር ላይ ቤይሩት ላይ ቮለንተሪ ሆኜ አገለግል ነበር እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየውክ ሰዎች መካከል አንዱ ነኝ።
አይቼ ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሀሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ለአንተም ጠይቅ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁ በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ ዓመት ብዙ ስቃይ የደረሰባት እና እኔ እንግዲህ የአንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማውቅ። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁህ ነው። እና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርክ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም አገር ዜጋ ተባብሯት ሀገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሀዘን ውስጥ የነበረችን ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስህ ሚውት አድርግ። ገባህ አይደለ? አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድን ነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባክ አይደለ? እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላውቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደውል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም እፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃውካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል። ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናን ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ። ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም። እኔ በህግ ጠይቃል። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምፁን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም።
ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማቀው እኔ። ከዛ ውጪ አንድ ድርጅት የኔ የላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ አረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት እኔ አረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው። ከዛ ውጭ የምንችለውን ሰዎች አግዘን የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ። የተቀበልናቸው ያስተናገድናቸው መዋጮ ሰብስበን ያሳከምናቸው